የጫጫታ ቀን ጥሩምባ ይዘት ወጣና ጦጦጦጦጦጦ ታረጋለህ። ጥሩምባ መንፋት ልክ እንደ ቡቡዜላ በደንብ እናውቃቸዋለን። ከጠላውና ከድራግ ከትንባሆ ውጪ ሰብስባችሁ ቢራ ከመጣት ውጪ ምንም የምታውቁት ነገር የለም። አውሮፓና አሜሪካ ያለው የጽንፈኛ ቡድን እየተንጫጫ ይገኛል። አሁን ያላችሁ ተቃዋሚ የምትባሉ ጠቅላላ ማለት ነው። እርግጠኛ ሆኜ ልንገርህ፣ በቃ ጠቅላላ አውሮፓና አሜሪካ የምትንጫጩ ጠቅላላ አቢቹ ሱሪያቸውን አስወልቋል። 40 ዓመት ኖረክ 40 ዓመት ሙሉ ጥሩምባ የነፋ መቃወም ቦሪንግ፣ በጣም ነው የሚያስጠላው። በጣም ይሄ ከወንድ ልጅ የሚጠበቅ ነገር አይደለም። በቃ እመነኝ፣ ኢትዮጵያ ከፍታዋን በደንብ አድርገን እናሳያለን። የኢትዮጵያ ባህር ኃይል ቀይ ባህር ላይ ታየዋለህ፣ አትጠራጠር። ባንዳዎች አሳምረን እነግራቸዋለን። አብይ አህመድ ጀግና ነው። በቃ ቁርጥህን ወቅ። ኢትዮጵያ አንድም ቀን ከአረቄ ቤት የመጣ ጠቅላይ ሚኒስትር መርቷት አያውቅም። ኢትዮጵያን አንድም ቀን ከጠላ ቤት የመጣ ጠቅላይ ሚኒስትር መርቷት አያውቅም። በሶሻል ሴኩሪቲ እየኖርክ አብይ አህመድን ወጥተህ ሰልፍ ላይ ትቃወማለህ። ለንደን ላይ ጥሩምባ መንፋት፣ ፍራንክፈርት ላይ ጥሩምባ መንፋት፣ ሮም ላይ ጥሩምባ መንፋት ቤተ መንግስት አያስገባም። ወደድክም ጠላለህ። ሻዕቢያ ብትላላክ፣ ለወያኔ ብትላላክ፣ ለሰይጣን ብትላላክ ካሁን በኋላ እዚህ ሀገር ላይ አስማትም ድግምትም አይሰራም። ኢትዮጵያ በታሪኳ ከጠጅ ቤት የመጣ ወይም ከድግምትና ከአስማት ቤት የመጣ ከሟርት ቤት ከደብተራ ቤት የመጣ መሪ ኢትዮጵያን መርቶ አያውቅም። ሰላም ጤና ይስጥልኝ ክቡራትና ክቡራን የኢትዮጵያ ድምጽ ቤተሰቦች እንደምን አላችሁ? ይህ የኢትዮጵያ ድምጽ ነው። ክቡራትና ክቡራን እንግዲህ ከዚህ በፊት ተጠቀምበት የነበረው ቻናል በተለያዩ ምክንያቶች በጸረ ኢትዮጵያ ኃይሎች ተዘግቷል ማለት ነው። ላልተወሰነ ጊዜ ስራ መስራት ስላለብን፣ ስለ ሀገራችን መልካም መናገር ስላለብን ይህንን የኢትዮጵያ ድምጽ የተሰኘ አዲስ ቻናል ከፍተናል። ኢትዮ ቮይስን ሰብስክራይብ እንድታደርጉ ስል በታላቅ ትህትና እጠይቃለሁ። ለኢትዮጵያውያን ብቻ ደጋግሜ እናገራለሁ። ኢትዮጵያዊ ብቻ የሆነ ይህንን ቻናል ሰብስክራይብ ያድርግ። የባንዳ ልጆች እዚህ ቻናል ላይ እንድትገኙ በፍጹም አልፈልግም። በፈለገ ደረጃ በፈለገ ቁጥር ብትመጡ አትመቹኝም። ስለዚህ እውነተኛ ኢትዮጵያውያን የኢትዮጵያ ሁናቴ እኔን ይመለከተኛል፣ እኔ ኢትዮጵያዊ ነኝ የምትል ሰብስክራይብ ብታደርግ መልካም ነው ብዬ አምናለሁ። ከዚህ ባሻገር የኢትዮጵያ ታሪካዊ ጠላቶች ዛሬም ነገም የሚሰሯቸው ተንኮሎች፣ ምቀኝነቶች እንደማይቆሙ እናውቃለን። እኛን ግን አታስቆሙን። የእናንተ ምቀኝነት፣ የእናንተ ተንኮል፣ የእናንተ መርመጥመጥና መልከስከስ አይቋረጥም። ይህም ኢትዮጵያ በታሪኳ ያየችው ነገር ነው። እውነተኛ ኢትዮጵያውያንን ግን በፍጹም አታስቆሙንም። ስለ እውነት ነው የምነግርህ። እኔ በላይ መንገሻን በምድር ላይ ምንም አይነት ጽንፈኛ ኃይል፣ ምንም አይነት በኢትዮጵያ ላይ የተንሸዋረረ አመለካከት ያለው የወንበዴ ስብስብ እኔን ሊያስቆመኝ አይችልም። 4 ነጥብ። ክቡራትና ክቡራን በድጋሚ በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ልማቱም ሰላሙም እንደቀጠለ ነው። አውሮፓና አሜሪካ ያለው የጽንፈኛ ቡድን እየተንጫጫ ይገኛል። ትላንትና ከትላንት ወዲያ ጠቅላይ ሚኒስትር አብይ ፈረንሳይ ነበሩ፣ ከዛም ጣሊያን ሄደዋል። ምናልባት ዛሬ ምሽት ለንደን ሊገቡ ይችላሉ፣ እንግሊዝ ሀገር። በተለይ አውሮፓና አሜሪካ ያለው ተስፋ የቆረጠው በእናንዳርጋቸው የሚመራ በነመሳይ የሚመራ በሻዕቢያ የሚመራ በጀዊሳ የሚመራ ጠቅላላ የኢትዮጵያ ታሪካዊ ጠላት የነበረ ሁሉ ያለው ብቸኛ አማራጭ አንድና አንድ መሆኑን አረጋግጧል። በትጥቅ ትግል 4 ኪሎ ቤተ መንግስት ድርሽ እንደማይባል አረጋግጠዋል። በተለይ ይሄ የሰሜን ቀበሮ ቡድን፣ የሰሜን ስብስብ፣ የሰሜን ጥምረት የሚባለው የእድሜ ልክ ወንበዴ ከወንበዴነት አልፎ ሊጥና ዱቄት የሚሰርቅ ስብስብ በጠመንጃ 4 ኪሎ መግባት እንደማይቻል ስላረጋገጠ ያለው አማራጭ ምንድነው? በሰልፍ ነው። የሐኪሞችን ጥያቄ በማስተጋባት የመምህራንን ጥያቄ በማስተጋባት የሰራተኛውን ጥያቄ ወዘተ በመንጫጫት የኢትዮጵያን ሕዝብ አሳምፀን ቤተ መንግስት እንገባለን እያሉ ነው። ለአንዴና ለመጨረሻ ጊዜ የቤተ መንግስቱ ቁልፍ በኃይል በማይገባበት ሁኔታ በደንብ አድርገን አጥብቀን ቆልፈነዋል። ይሄን እናውቃቸዋል። ስለዚህ
ያላችሁ የመጨረሻ አማራጭ ለእናንተ ማለት ነው። በእናንተ መንገድ እኛ ነግረናችኋል። ቤተ መንግስት እዚህ ጋር ድርሽ አትላትም። 4 ኪሎ ከመጣ እግርህን ታጥበህ በኬሚካል እግርህን አጽድተህ 4 ኪሎ መተህ መጎብኘት ይችላል ለጉብኝት። ከዛ ውጪ 4 ኪሎ ቤተ መንግስት ገብተህ አታድራትም፣ አትውላትም። ልትጎበኝ ትገባለህ፣ እግርህን ታጥበህ ከዛ ትወጣታለህ። አለቅ። በጠመንጃም በሰላማዊ ሰልፍን በምንም ድርሽ አትውላትም። ይሄን አረጋግጠንላችሁ ነግረናችኋል። ስለዚህ አሁን ያለው አማራጭ የመጨረሻ እንሞክር ነው። ዛሬ የደረሰኝ መረጃ አለ፣ ለንደን ላይ ማለት ነው። ለንደን በጠዋቱ ሄደው ለመንጫጫት እየሞከሩ ነው። ጠቅላይ ሚኒስትሩ መቼ ነው የሚመጣው? ያ እንደዚህ የሆነ ስሙን እያጠፉ ማለት ነው። የጠቅላይ ሚኒስትር አብይን ልንገራችሁ፣ አውሮፓም አሜሪካም ያላችሁ የጽንፈኛ ተላላኪዎች፣ ባንዳዎች አሳምረን እነግራችኋለን። አብይ አህመድ ጀግና ነው። በቃ ቁርጥህን ወቅ። እኔ ከብልጽግና ፓርቲ ወይም ከጠቅላይ ሚኒስትር አብይ ለእኔ 0.5 ሳንቲም ዱንጉሎ አልተከፈለኝም። አንድ ኮካኮላ ጠጥቼ አላውቅም። ሰውየው ወንድ ስለሆኑ፣ ሰውየው ጀግና ስለሆኑ፣ ሰውየው ስለሚችሉ እናንተን በደንብ አድርገው ስላርበደበዱ ማለት ነው በደንብ አድርጌ ደግፋቸዋለሁ። ጠቅላይ ሚኒስትር አብይ ነገርኩ። ለእኔ ለበላይ መንገሻ አውቶሞቢል አልተሰጠኝም፣ ኮንዶሚኒየም አልተሰጠኝም፣ መሬት አልተሰጠኝም፣ ምንም በቃ ኮካኮላ አልተጋበዝኩም በብልጽግና ፓርቲ። ጠቅላይ ሚኒስትር አብይ ጀግና ናቸው። እያንዳንድሽን ሱሪ ያስወልቀዋል። ሱሪያችሁን አውልቃችኋል። እዚህ ሲንፈላሰስ የነበረው ወንበዴ ሁሉ አሁን ለንደን ላይ ሄዶ አንድ ክፍል ውስጥ አልጋውም፣ ቴሌቪዥኑም፣ ቁምሳጥኑም፣ ዶክመንቶቹም ሁሉ ነገሩ አንድ ክፍል ውስጥ ታፍነው የሚኖር ቅራቅንቦ የሆነ ሚስትና ልጆቹን በትክክል መምራት የማይችል ወንበዴ ሁሉ ነው ለንደን ላይ ሰልፍ እንወጣለን አብይ እዚህ ሲመጣ አይንክ እያየ ማለት ነው። አይንክ እያየ ጠቅላይ ሚኒስትር አብይን የእንግሊዝ መንግስት ሮያል ፋሚሊ ጠቅላላ ማለት ነው በልዩ አጀብ ከዚህ በፊት ቀዳማዊ ኃይለ ሥላሴን ሲቀበሉ እንደነበረው ጠቅላይ ሚኒስትር አብይን ይቀበላሉ። ምክንያቱም ወንድ ስለሆኑ ማለት ትክክለኛው የኢትዮጵያ ጠቅላይ ሚኒስትር ናቸው ብለው ያምናሉ ምዕራባውያን ጠቅላላ። አሁን ላይ አሜሪካኖችን ምዕራባውያንን ጠቅላላ አብይ አህመድ የሚባል የኢትዮጵያ መሪ ከሱ ጋር ነው ትክክል መስራት ያለብን ብለው አምነዋል፣ አሳምነዋል። አብይ በቃ የአብይ እኩያነት የላችሁም። እውነቴን ነው የምነግራችሁ። ስለ እውነቴን ነው የምነግርህ። ላናድድክ ብዬ አይደለም። እኔ በላይ መንገሻ አለው አይደለም፣ ከእኔ ጋር እኩይነት የላችሁ። እኔ 40 ሺህ እና 50 ሺህ ወጥቻለሁ። ለማካበድ ወይም ለጉራ አይደለም። መሬት ላይ ያለው ሀቅ ይሄ ነው። በሶሻል ሴኩሪቲ እየኖርክ አብይ አህመድን ወጥተህ ሰልፍ ላይ ትቃወማለህ። እስኪ የለንደን ፋኖ የምትባሉት የለንደን ምናምን የምትባሉት ማለት ነው ውጡና እስኪ የአብይ ስልጣን እንደሚያከትምለት ኢትዮጵያ በእናንተ ምክንያት እንደምትፈርስ እናያለን። እኔ ልንገራችሁ 100 እና 200 አይደለም ያላችሁት ዓለም ላይ ያላችሁ ጠቅላላ እስኪ በተመሳሳይ ቀን ውጡና እንያችሁ። ምንም የምታመጡት ነገር የለም። ጨርሻለሁ። ምንም የምታመጡት ነገር የለም። በቃ ምንድነው ፕሮግራማችሁ ብትባሉና ብትጠየቁ ነጮቹ ቢጠይቋችሁ ኤምባሲ ሄዳችሁ ምንድነው ፕላናችሁ ቢሏችሁ ይሄ ነው ብላችሁ በነጥብ የምታስረዱት ነገር የለም። ወሬ ማውራትና ጥሩምባ ይዞ መውጣት ቀላል ነው። ምን እዛ እኮ እነ አርሰናል ሲጫወቱ እነ ማንቸስተር እነ ሊቨርፑል ሲጫወቱ 30 ዓመት ኖረህ እኮ የአርሰናል ደጋፊ ነህ፣ ግን ስቴዲየም ገብተህ ጥሩምባ ነፍተህ አታውቅም። ለአርሰናል እንኳን ለምትደግፈው እሪ ለምትልለት ማለት ነው። እናውቃለን እኮ ይሄ ምንድነው? አቅም ስለሌላችሁ ነው። ስቴዲየም የመግባት አቅም የለህም። ከፍሎ የመግባት አፎርድ ማድረግ አትችልም። ግን አብይ ለምላስን ስታወጣ ልክ የዛ በፓኪንጋም ፓላስ ውስጥ ያደክና የተወለድክ ነገር ወይም የእንግሊዝ ስልጣን ሁሉ የእናንተ ይመስላችኋል። በደንብ እናውቃችኋለን። ከጠላውና ከድራግ ከትንባሆ ውጪ ሰብስባችሁ ቢራ ከመጣት ውጪ ምንም የምታውቁት ነገር የለም። ስለዚህ ለንደን ወጣችሁ፣ ፍራንክፈርት ወጣችሁ፣ ሮም ወጣችሁ፣ ፓሪስ ወጣችሁ፣ ብራሰልስ ወጣችሁ፣ ጄኔቫ ወጣክ፣ በርን ወጣክ፣ ሄልሲንኪ ወጣ፣ የትም ብትወጣ ማለት ነው በሰልፍ አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ናቸው። አባቴ ይህን ስነግርህ እየሳኩ ነው የምነግርህ። አብይ አህመድ አሊ የኢትዮጵያ የምን ጊዜም
ምርጥ ጠቅላይ ሚኒስትር ናቸው። ይሄን ያራጥንልሃል። በቃ ሁላችሁም ትንጫጫላችሁ። ሁላችሁም በአብይ ትቀናላችሁ። ሁላችሁም ክፋት፣ ምቀኝነት ለኢትዮጵያ እስኪ እውነቱን እንነጋገር ከተባለ ማለት ነው ይሄ ሁሉ ሰልፈኛ ማለት ነው እስኪ ስለ ኢትዮጵያ አንድ ቀን ኢትዮጵያ በሰላም ትደርልን፣ ሀገራችን በሰላም ትዋል። እስኪ የኢትዮጵያ ፖለቲከኞች አርፋችሁ ቁጭ በሉ። ለመንግስት እድል እንስጠው። መንግስትን በአግባብ እንተች። እስኪ ሄደን አገር ቤት የኢትዮጵያ መንግስትን ይሄን እናድርግ፣ ይሄን አድርግ እንበል ብለህ ጠይቀህ አታውቅም። የጫጫታ ቀን ጥሩምባ ይዘህ ትወጣና ጦጦጦጦጦጦ ታደርጋለህ። ጥሩምባ መንፋት ልክ እንደ ቡቡዜላ። ለንደን ላይ ጥሩምባ መንፋት፣ ፍራንክፈርት ላይ ጥሩምባ መንፋት፣ ሮም ላይ ጥሩምባ መንፋት ቤተ መንግስት አያስገባም። ምክንያቱም እንደኔ በላይ መንገሻ አይነት ጀግና ኢትዮጵያውያን ደግሞ ኢትዮጵያን የሚጠብቁ አሉ። እኔ የምናገረው በነገራችን ላይ የኔን ስሜት ብቻ አይደለም። በሺዎች የሚቆጠሩ ቆራጥ ኢትዮጵያውያን ጽድት ያሉ ዶክተሮች፣ ፕሮፌሰሮች፣ ኢንጂነሮች አውሮፓም አሜሪካም በመላው ዓለም ያሉ ጥሩምባ መንፋት የማይወዱ ግን በተግባር ሀገራቸውን የሚረዱ አውሮፓና አሜሪካ ያሉ ዲያስፖራዎች ቅድም የጠቀስኳቸው ፕሮፌሽናል የሆኑ ሐኪሞች፣ ኢንጂነሮች፣ ቴክኖክራቶች ወዘተርፈ ማአት አሉ። የእነሱንም ድምፅ ጭምር ነው የምነግራችሁ። ኢትዮጵያ አንድም ቀን ከአረቄ ቤት የመጣ ጠቅላይ ሚኒስትር መርቷት አያውቅም። ኢትዮጵያን አንድም ቀን ከጠላ ቤት የመጣ ጠቅላይ ሚኒስትር መርቷት አያውቅም። ኢትዮጵያ በታሪኳ ከጠጅ ቤት የመጣ ወይም ከድግምትና ከአስማት ቤት የመጣ ከሟርት ቤት ከደብተራ ቤት የመጣ መሪ ኢትዮጵያን መርቶ አያውቅም። ሱሪ የታጠቀ መሪ ነው ኢትዮጵያን ሲመራት የነበረው። ስለዚህ አሁን ያላችሁ ተቃዋሚ የምትባሉ ጠቅላላ ማለት ነው እርግጠኛውን ልንገርህ፣ በቃ ጠቅላላ አውሮፓና አሜሪካ የምትንጫጩ ጠቅላላ አቢቹ ሱሪያቸውን አስወልቋል። ለዚህ ነው የምትንጫጩት። በቃ ምንም ለሀገራችሁ አንዲት ነገር ለሀገራችሁ ታወቀ። ለወንድሞቻችሁ $100 ለዓመት በዓል አትልኩ። እናቅሻለን። ጥሩምባ ይዘህ ግን ትጮሃለህ። እኛ እናንተ በምትሉት በፈለጋችሁት መልኩ በሉ። ተከፍሏችሁ ነው፣ አውቶሞቢል ሰጥቷችኋል፣ ቤት ሰጥቷችኋል፣ ኮንዶሚኒየም ቅራቅንቦ ምናምን ትላላችሁ። ስለተሰጠን አይደለም። ለእናት ሀገራችን ኢትዮጵያ ምን ማድረግ አለብን ስለምንል እዚሁ ሀገር ነው ሆነን ሁሉን ነገር የምንጋፈጠው። በላይ መንገሻ ነኝ። አሁንም ደግሜ እነግራችኋለሁ። በላይ መንገሻ የሚኖረው በእናት ሀገሩ ኢትዮጵያ ነው። አውሮፓና አሜሪካ ቁጭ ያለ ማቅራራው እንደናንተ 40 እና 50 ዓመት አውሮፓ ብኖር እኔ 10 ዲግሪ ይኖረኛል። 10 ዲግሪ ከ10 ዲግሪ በላይ ሊኖረኝ ይችላል። አውሮፓና አሜሪካ ብኖር ፕሮፋይሌ እንዲህ ነበር የሚያብጠው። እንደናንተ 40 ዓመት 50 ዓመት ብኖር ማለት ነው። 40 ዓመት ኖረክ 40 ዓመት ሙሉ ጥሩምባ የነፋ መቃወም ስፖሪንግ በጣም ነው የሚያስጠላው። በጣም ይሄ ከወንድ ልጅ የሚጠበቅ ነገር አይደለም። በቃ ስለዚህ አቢቹ ጀግና ነው። ፓሪስ ላይ አይተዋል ከማክሮን ጋር ድምቅ ብሎ። ጣሊያን አይተዋል ከጠቅላይ ሚኒስትሯ ጋር ሲጎበኝ ሲያስጎበኝ ከጳጳሱ ጋር ጭምር አብሮ ፏሲል። አብይ ማለት ይሄ ማለት ነው። ወደድክም ጠላህ ለሻዕቢያ ብትላላክ፣ ለወያኔ ብትላላክ፣ ለሰይጣን ብትላላክ ካሁን በኋላ እዚህ ሀገር ላይ አስማትም ድግምትም አይሰራም። ሁሉ ነገር በዶዘር ነቃቅለን አስወግደነዋል። 4 ነጥብ። በላይ መንገሻ ነኝ። ክብራትና ክብራን ከዚህ በፊት የነበረው ቻናሌ እንደነገርኳቸው ነው። ተጻጽፈው ምን ብለው የሌለ ወሬ አውርተው ለጊዜው እንዲዘጋብኝ አድርገዋል። ይከፈታል። እስከዛ ድረስ ግን ይህ አዲስ ቻናል ነው። የኢትዮጵያ ድምጽ ይሰኛል። የኢትዮጵያ ድምጽ ደግመዋለሁ። የኢትዮጵያ ድምጽ ኢትዮ ቮይስ። ይህንን ቻናል ሰብስክራይብ እንታደርጉ ለሀገር ወዳድ ኢትዮጵያውያን ብቻ ጥሬን አስተላልፋለሁ። ሀገር ወዳድ ኢትዮጵያዊ ብቻ በቃ አብራችሁ መስራት የምትፈልጉ ጻፉልኝ፣ ደውሉልኝ። ሁሉም ነገር መልካም ይሆናል። ምንም ነገር የሚነቀነቅም የሚነቃነቅም ነገር የለም እዚህ ሀገር ላይ። በቃ ምንም የምታነቀንቁት ነገር የለም። እመነኝ። ጀዊሳ በየቀኑ አማራ ክልል ላይ እጅ የሰጠ ነው። በቃ የአማራን ሕዝብ በድለናል እያለ ነው። ይሄ ነው መሬት ላይ ያለው። ወያኔ ከመቀሌ ሸሽታ ሽሬ ነው ያለችው። ሽሬና ግማሹ አስመራ ነው ሄዶ
ቁርሱንና እራቱን የሚበላው ተደብቆ። እመነኝ ኢትዮጵያ ከፍታዋን በደንብ አድርገን እናሳያለን። የኢትዮጵያ ባህር ኃይል ቀይ ባህር ላይ ታየዋለህ። አትጠራጠሩ። አለቀ። ክብራትና ክብራን ልሰናበታችሁ ነው። የኢትዮጵያ ድምፅን ሰብስክራይብ አድርጉ። ኢትዮ ቮይስ ሰብስክራይብ አድርጉ፣ ሼር አድርጉ። ለወዳጅ ዘመዶቻችሁ ብታካፍሉ ደስ ይለኛል። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ።